ሰበር መረጃዎች አሉን ከአማራ ክልል ያገኘናቸው። እንዲሁም ደግሞ በኦሮሚያ አዲስ የእንቅስቃሴ እቀባ ተጥሏል። ማን የጣለው የሚለውን አብረን የምናየው ይሆናል። ስለምትከታተሉ እናመሰግናለን። ሰብስክራይብ እንድታደርጉን በአክብሮት እንጋብዛችኋለን። ወደ አማራ ክልል ጉዳይ ስንገባ ከዛሬው ዕለት ጀምሮ እስከ ማክሰኞ ቀን ድረስ የእንቅስቃሴ እገዳ መጣሉን ራሱን የአማራ ፋኖ ብሔራዊ ንቅናቄ ብሎ የሚጠራው ኃይል አስታውቆ ነበር። በሌላ በኩል ደግሞ የክልሉ ጸጥታ ቢሮ ይህ መረጃ መግለጫውን ይቅርታ መሰረተ ቢስ ነው ወይም ደግሞ ተራ መግለጫ ነው በማለት ነበረ ጉዳዩን ያጣጣለው። ሆኖም ግን በክልሉ በእንቅስቃሴ ላይ የተጣለው እገዳ መስተጓጉሎችን እየፈጠረ እንደሚገኝ የተነገረው። እንግዲህ የኢትዮጵያን ኢንሳይደር እንደዘገበው ከሆነ ከባህር ዳር ወደ ተለያዩ ከተሞች የሚጓዙ ተሽከርካሪዎች ስራቸውን እንዳቆሙ ነው ለማወቅ የተቻለው። በጎንደርና በደብረ ማርቆስ ከተሞች የሚገኙ የህዝብ ማመላለሻ አውቶቡስ መናኸሪያዎችም በተመሳሳይ በዛሬው ዕለት ምንም አይነት ስምሪት እንዳላስተናገዱ ነው የዓይን እማኞች ለድረገጹ ያመለከቱት። እንግዲህ የአፋብን የሚባለው ኃይል እንዳመለከተው ከሆነ ከአምቡላንሶች በስተቀር የትኛውም አይነት ተሽከርካሪ መንቀሳቀስ አይችልም የሚል እገዳ ነበር የጣለው። ይህም ከምርጫው ጋር የተገናኘ እንደሆነ ነበር ያመለከተው። ይህን የእንቅስቃሴ እገዳ ተላልፎ የተገኘ አካል እርምጃ ይወሰድበታልን በማለትም ነበር ያሳሰበው። እንግዲህ ይሄ ታጣቂ ኃይል በሰኞ ዕለት የሚካሄደውን አጠቃላይ ሀገራዊ ምርጫ በጣም እንደኮነነ ነው ያመለክተው። እንግዲህ ከመከላከያ ሰራዊት ጋር የምናደርጋቸው ውጊያዎችን ተጧጡፈዋል ሲልም ነው ያመለከተው ከዚህ ቀደም ባወጣው መግለጫ። እንግዲህ ዛሬ በባህር ዳር ከተማ ከጠዋቱ 12 ሰዓት እስከ ረፋዱ 4 ሰዓት ድረስ ድረገጹ ምልከታ እንዳረገ አመልክቶ ወደ ተለያዩ ከተሞች ህዝብ የሚያመላልሱ ሚኒባሶች እና አውቶቡሶች አገልግሎት መስጠት ማቆማቸው ተመልክቷል። በከተማ በሚገኙት ወደ ጎንደር መውጫ እና ወደ ጎጃም መውጫ አካባቢዎች የሚንቀሳቀሱ መኪኖች ወይም ደግሞ ትራንስፖርቶች መነሻ ቦታዎች ወይም መናኸሪያዎችም ከሌላው ጊዜ ያነሱ ሚኒባሶች እና አውቶቡሶች ያለ ስራ ቆመው እንደሚገኙ ነው የተመለከተው። ሁለት መናኸሪያዎች አዲስ አበባን ጨምሮ ወደ ደብረ ማርቆስ፣ ጎንደር እና ደሴ ከተሞች የሚጓዙ የህዝብ ማመላለሻዎች እና መኪኖች ተሳፋሪዎችን የሚጭኑባቸውን የሚያወርዱባቸው ቦታዎች ሲሆኑ እንግዲህ እነዚህ መደበኛ አገልግሎት ሲሰጡ የነበሩት መናኸሪያዎች ከእንቅስቃሴ እቀባው የተነሳ አገልግሎት እየሰጡ እንዳልሆነ ነው የተመለከተው። ከዛሬው ዕለት ጀምሮ እንግዲህ የእንቅስቃሴ እቀባ ይጣላል መባሉን ተከትሎ የትራንስፖርት አገልግሎት እንግዲህ እየተሰረዘ መሆኑን ይካሄዱ የነበሩ ጉዞዎችም እንዲቆሙ መደረጋቸውን ነው የተመለከተው። እንግዲህ አሽከርካሪዎች እንደሚናገሩት ከሆነ ይሄንን የእንቅስቃሴ እቀባ ተላልፈው ይገኛሉ ተብሎ የሚታሰቡ መኪኖች ካሉ ጥቃት ሊደርስባቸው እንደሚችል ስጋት ስላላቸው እንቅስቃሴ ከማድረግ መቆጠባቸውን እና ይህም ተመሳሳይ ስጋት በሌሎችም አሽከርካሪዎች ዘንድ እንደሚስተዋል የተነገረው። የተላለፈውን እገዳ ፈርተን ስንቆም የመንግስት ስምሪቶች በቅጣት እያስፈራሩን ነው። እገዳውን ጥሰን ብንወጣ አደጋ ይደርስብናል። አይ ብለን ፈርተን ብንቀመጥ ደግሞ እዚህ መናኸሪያ ውስጥ መስራት አንችልም። በአጠቃላይ አጣብቂኝ ውስጥ ነን ያለነው ሲሉ አሽከርካሪዎች ተናግረዋል። እንግዲህ የአብዛኞቹ አሽከርካሪዎች ይቅርታ ችግር መሆኑን ነው እንግዲህ ለማወቅ የተቻለው። ሰራተኞቹ እንግዲህ የስምሪት ሰራተኞች መዳረሻቸውን አዘዞ፣ ጭንባ፣ እስቴ፣ ሐሙሲት፣ አዲስ ዘመን እና ሰቆጣ ያደረጉ ተሽከርካሪዎችን ታርጋ በድምፅ ማጉያ በመጥራት ማስጠንቀቂያ ሲሰጡ እንደነበረ እንግዲህ የዚህ ድረገጽ ዘጋቢ አመልክቷል። ተሽከርካሪዎች ወደ ስራ ገብተው መስመራቸውን የማይሸፍኑ ከሆነም በቀጣይ የነዳጅ ወረፋ ተጠብቆላቸው እንደማይስተናገዱ እና ለሚወሰድባቸው የትኛውም ተጨማሪ እርምጃ ኃላፊነቱን ራሳቸው እንደሚወስዱ የሚያስጠነቅቅ ማስጠንቀቂያ ነበር ከስምሪት ኃላፊዎቹ እየቀረበ ያለው።
በተጓዦችም ላይም ይሄ ተሽከርካሪዎች አገልግሎት ማቆማቸው የፈጠረው ተጽዕኖ እንግዲህ መጠነ ሰፊ ነው። በባህር ዳር መናሪያዎች ውስጥ ለቆሙ ተሽከርካሪዎች ስምሪት እስኪሰጥ ድረስ በቲኬት መቁረጫ መስኮቶች ቲኬት ለመቁረጥ የተሰለፉ በርካታ ተጓዦች እንደነበሩ በዛሬው ዕለት ለማወቅ ተችሏል። ወደ የቤተሰቦቻቸው ለመጓዝ አቅደው የነበሩም የባህር ዳር ዩኒቨርሲቲ ተማሪዎችም በእንቅስቃሴ እገዳው ምክንያት ተቸግረው እንደታዩ ነው የተመላከተው። በባህር ዳር ዩኒቨርሲቲ ዋና ግቢ በር ላይ ተሰብስበው የነበሩ 10 ገደማ የሚሆኑ እነዚህ ተማሪዎች ቤተሰቦቻቸው ወደሚገኙባቸው ከተሞች የሚሄዱ ተሽከርካሪዎች በማጣታቸው ምክንያት ወደ ከፍተኛ ትምህርት ተቋማቸው ለመመለስ መገደዳቸውን ኢትዮጵያ ኢንሳይደር ያሰፈረው ዘገባ ያመለክታል። ይሄ የእንቅስቃሴ እቀባ በተለያዩ ቦታዎች ሲስተዋል እንደነበረም የተለያዩ የመረጃ ምንጮች አመልክተዋል። በዚህ ጉዳይ ዙሪያ በመንግስት ቅርበት ያላቸው ድረገጾችም ሆነ የፌስቡክ ተጠቃሚዎች ወይም አክቲቪስቶች ዘንድ የእንቅስቃሴ እገዳው ምንም አይነት ተጽዕኖ አልፈጠረም። ይልቁንስ እንቅስቃሴዎች እየተደረጉ ነው። እንቅስቃሴዎች ከመደረጋቸውም በላይ ደግሞ የፋኖ ያቀረበው ጥሪ ምንም ሰሚ አላገኘም የሚል ሀሳብ ነው እንግዲህ እንዲህ እየቀረበ ያለው። ይሄ አካሄድ እንግዲህ እስከ 5ኛው ቀን ይቀጥላል አይቀጥልም የሚለውን ነው እንግዲህ የምናየው። በመንግስት በኩል የሚሰጠውን ማብራሪያ እንግዲህ አብረን የምንመለከተው ይሆናል። በሌላ በኩል አንድ የብልጽግና ፓርቲ ከፍተኛ አመራር ህይወታቸው እንዳለፈ ይቅርታ ተነግሯል። ሰብስክራይብ ማድረግ አትርሱ። አሁንም እየተከታተላችሁ ስለሆነ እናመሰግናለን። ይህ የብልጽግና ከፍተኛ አመራር የሆኑ አንድ ግለሰብ በፋኖ ታጣቂዎች ጥቃት ደርሶባቸው ህይወታቸው ስለማለፉ ነው የተነገረው። እንግዲህ ወሎ አካባቢ ነው እኚህ የብልጽግና የጽህፈት ቤት ኃላፊ የተገደሉት ወይም ህይወታቸው ያለፈው። በአንጎት ወረዳ የብልጽግና ፓርቲ ጽህፈት ቤት ኃላፊ የሆኑት አቶ ተመስገን ያረጋል የደፈጣ ጥቃት ተፈጽሞባቸው ህይወታቸው ስለማለፉ የመረጃ ምንጮች አመልክተዋል። ይህ ጥቃት እንግዲህ ስለመፈጸሙ በፋኖ በኩል ኃላፊነት ተወስዷል። በመንግስት በኩል ምንም አይነት ምላሽ እስካሁን ድረስ አልተሰጠም። ይህ ሁኔታ ምን ይመስላል የሚለው ሌላ ተጨማሪ መረጃ ከደረሰን የምናቀርብ ይሆናል። ያም ሆኖ ግን ምርጫ ማካሄድ እንደሚቻል እና ምርጫ ለማካሄድ ምንም አይነት ግድፈት እንደሌለ በክልሉ የጸጥታ ቢሮ በኩል መግለጫዎች ሲሰጡ ነበር። በአንዳንድ አካባቢዎች ግን የተለያዩ አይነት ወታደራዊም ውጊያዎችም ሲስተዋሉ እንደነበረ ነው እንግዲህ የተመላከተው። ለማጠቃለል ያክል እንግዲህ የእንቅስቃሴ ገደቡ እንግዲህ ከፍተኛ መስተጓጎል እየፈጠረ ስለመሆኑ ነው የተለያዩ አካላት እንግዲህ እያመለከቱ ያሉት። እንግዲህ ይሄ አይነት እንቅስቃሴ በመንግስት በኩል እንግዲህ ምንም አይነት የተዘጋ መንገድ እንደሌለ ነው መግለጫ እየተሰጠ ያለው። ከዚህ ባለፈ ግን በተሳፋሪዎች ወይም የትራንስፖርት አገልግሎት ተጠቃሚዎች ዘንድ ስለተፈጠረው መጉላላት የትኛውም አይነት ምላሽ አልተሰጠም። ወደፊት አብረን የምናየው ይሆናል። ወደ ኦሮሚያ ክልል ስናመራ የራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ወይም ኦነግ ሸኔ ተብሎ የሚጠራው ታጣቂ ኃይል ምርጫውን ለማሰናከል ወይም ደግሞ ምርጫውን ለማስቆም ሲባል የእንቅስቃሴ እቀባ እንግዲህ ለአንድ ሳምንት ያክል አውጃለሁ ብሏል። ይህ እንቅስቃሴ እቀባ እንግዲህ በመላው ኦሮሚያ ተግባራዊ ያደርጋለሁ ያለው ይሄ ኃይል ማንኛውም ተሽከርካሪ እና የንግድ ትራፊክ መታገዱን አመልክቷል። በሰብአዊ ፕሮቶኮሎች ስር የሚሰሩ ጽኑ ታማሚ የያዙ አምቡላንሶች በብቸኛ ልዩነት ይታያሉ። ከዚህም ውጭ የትኛውንም እገዳ መጣስ ፈጣንና ወሳኝ እርምጃን ያስከትላል ሲል አሳስቧል።
ምርጫውን እንግዲህ እንደ ምርጫ ተብዬ ሲል ነው የጠራው። እንግዲህ በኦሮሚያ ክልልም እቀባ ጥለናል የሚሉ ታጣቂ ኃይል አለ። እንግዲህ እሱም ምን አይነት ሁኔታ ይፈጥራል የሚለውን እንግዲህ አብረን የምናየው ይሆናል። ሰብስክራይብ አድርጋችሁ ስለምትከታተሉን እናመሰግናለን። ሌሎች አዳዲስ መረጃዎች ሲኖሩ ነገ ተመልሰን እንመጣለን። መልካም ምሽት ይሁንላችሁ። መልካም ቀን ይሁንላችሁ።